ቀና አስተሳሰብ ማለት ከሁሉም ነገር ምን መጠበቅ ነው? መልካም በጎ ነገር ቀላል ይሆናል፣ መልካም ይሆናል፣ በጎ ይሆናል። ነገር ሁሉ ለበጎ ነው። በጎ ውጤትን የመጠበቅ የሐሳብ ልምምድ። ለምፈልገው ውጤት ይሆናል የሚል ቀና ሐሳብ። ለምፈልገው ውጤት ይቻላል የሚል ቀና ሐሳብ። ለምፈልገው ውጤት እኔ ይገባኛል የሚል ቀና። ስንቶቻችሁ ጓደኞቻችሁን ከጠረጠራችሁ በኋላ ጥርጣሬያችሁን ስጋ ለብሶ አይታችሁ? ስንቶቻችሁ ጓደኞቻችሁን ካመናችኋቸው በኋላ እምነታችሁን ስጋ ለብሶ አይታችሁ? የመጀመሪያው በህይወታችን ለማግኘት የምንፈልገውን ነገር ለማግኘት ፈቅደን ወደን ምን የምናደርገው ነው? ሐሳቡን ወደ ውስጣችን የምናስገባው ነው። የመጀመሪያው ስቴፕ ነው እና ሐሳብ። ለምፈልገው ውጤት ይሆናል የሚል ቀና ሐሳብ። ለምፈልገው ውጤት ይቻላል የሚል ቀና ሐሳብ። ለምፈልገው ውጤት እኔ ይገባኛል የሚል ቀና ሐሳብ። ብዙዎቻችን ከተወሰነ በላይ አይገባኝም የሚል እምነት አለ። ብዙዎቻችን ለያዡው ራሱ አይታይም፣ ለራሳችሁ አይታይም፣ ለራሴ አይታይም አይገባኝም የሚለውን ሐሳብ መያዜ። ስለዚህ ያንን ቀና ሐሳብ ፈልጋለሁ ለምንለው ነገር ይገባኛል ማለት አለ። ለምንድን ነው የሚገባኝ? እንዳልኳችሁ ነው መጀመሪያ ላይ ስለ ማገልገል አይደል ያወራኋችሁ? ተነስተን ማገልገል። ለማገልገል ቀና ሐሳብ ለእናንተ በጎ ነገር ቢደረግላችሁ ብዙ የምታገለግሉበት ይሆናል። ለእናንተ በጣም ጥሩ መኖሪያ ብታሳኩና በዛ ጥሩ መኖሪያ ውስጥ ብትኖሩ፣ ለእናንተ ጥሩ ገቢ ቢኖራችሁ፣ ለእናንተ ትልቅ ድርጅት ብትከፍቱ፣ የእርዳታ ድርጅት በሉት፣ የቢዝነስ ድርጅት በሉት፣ የእርሻ በሉት፣ የትራንስፖርቴሽን በሉት ብትከፍቱና ብዙዎች በዛ ውስጥ ሰርተው እንዲበሉ ብታደርጉ፣ ለእናንተ የሚባለው ስሙ ነው እንጂ እንጀራውን የሚበሉት ብዙ ናቸው በዛ ድርጅት ውስጥ። ስለዚህ ይገባኛል የሚል ቀና ሐሳብ። እነዚህን እንዳናደርግ ፕሮግራሚንግ ይዘናል፣ እንቅልፋችን ይዘናል፣ ፍርሃታችን ይዘናል፣ ፈቃዳችን ይዘናል ወዘተርፈ። ስለዚህ ፖዚቲቭ ቲንኪንግ is a little thing that makes a big difference። 98 ዓመተ ምህረት ስልጠና ሳገኝ ከዛ በፊት ዝም ብሎ መሞከርን ሰራ ስለነበረ ከዛ አይደለም መቀየር ያለብን መጀመሪያ ፖዚቲቭ አፈርሜሽን የሚለውን መጀመሪያ ከወሰድኳቸው ስልጠናዎች መካከል የመጀመሪያው ፖዚቲቭ አፈርሜሽን፣ ከዛ ቪዥን። ፖዚቲቭ አፈርሜሽን ስንሰለጥን የህይወታችንን 7 ህይወት ክፍል አሳይታል። ቤኪ ትባላለች። አሁንም እዚህ ኢትዮጵያ ውስጥ ሰቅላ ቀርታ የምትኖር ነች። ከአሜሪካ ውስጥ ትኖር የነበረች ወደዚህ መጣ እዚህ የምትኖር። አንድ ቀን መጣ ብታሰለጥን ደስ ይለኛል። ማወራቸው 1998 ዓመተ ምህረት ሉሲ ምናምን የነበሩበት ጊዜ ማለት ነው ለአንዳንዶቻችን። ያኔ ስልጠናውን ስወስድ I was inspired እና በቤተሰብ የህይወት ክፍል፣ በጤና የህይወት ክፍል፣ በመንፈሳዊ የህይወት ክፍል ሶስት መቀየር የምትፈልጉትን ነገር፣ ማሻሻል የምትፈልጉትን ነገር በአዎንታዊ ሐሳብ አለ አይደል? ለምሳሌ በመንፈሳዊ ህይወቴ ደካማ ነኝ፣ በአግባቡ ስለማልጸልይ፣ በአግባቡ ስለማልጾም ምናምን የሚል ነበር ከጻፍኳቸው መካከል። ስለዚህ እሱን ምንድነው እንዲቀየር የምትፈልገው? በአግባቡ መጾም፣ በአግባቡ መጸለይ ወዘተርፈ እነዚህን ነገሮች። በጤና ህይወቴ ላይ የምፈልገውን፣ በገቢ ህይወቴ ላይ ሶስት ማሻሻል ያለብህን ነገር በቀና ሐሳብ እንደሆነ አድርገህ ይሄንን እያደረኩ ነው በሚል አይነት ፖዚቲቭ አፈርሜሽን የሚል ስልጠና ወሰድን እና በቃ ማታ በታዘዝኩት መሰረት እሱን እያሰብኩ እንደማደርገው አይነት በውስጤ በመናቤ አስባለሁ፣ እያነበብኩ ማለት እንደሞኝ ነው። ከዛ በፊት ስልጠና ወስጄ ስለማላቅ እያበድኩ ነው እንዴ የሚል ፍርሃት ተሰምቶኛል። አልዋሻችሁ፣ እየለቀኩ ነው እንዴ የሚል ፍርሃት ይሰማኛል። ግን ደግሞ ስልጠናው ደግሞ ብልጭ ሲልብኝ የሰጠችን ማብራሪያ በጣም ደስ የሚል ነገር ነው። ሲስተማቲክ ነው። ከስፒሪቹዋል ማንነቴ እንደውም የሚያበረታኝ ነው ምናምን። ስለዚህ ደጋግሜ እሱን መስራት ጀመሩ። የሚገርማችሁ አንደኛው በእውቀት በኩል የጻፍኩት ማንበብ ነበረ እና እኔ አንባቢ ነኝ። አስቡት፣ አንብቦ የማያውቅ ሰው እኔ አንባቢ ነኝ ሲል እና ልክ እኔ አንባቢ ነኝ የሚለውን ሳየው የሆነ ከውስጥ አንድ አሿፊያል የሚል ፈተናው ከየት ነው? ከውጭ እኮ ማንም የለም፣ ብቻዬን ወንደላጤ ነኝ፣ ማንም እኮ አይፈትነኝም። ያንን ግን ሐሳቤን ሆን ብዬ ወደ አንባቢነት ለመቀየር አንባቢ ነኝ የሚለውን ቃሉን ብቻ አይደል፣ ከዛ ስሜቱን ማምጣት
መጽሐፍ ገልጬ ሳነብ ደስ ሲለኝ መጽሐፍ ውስጥ ያለው ነገር ደስ ሲል ብዬ ነው የማየው የደስታ ስሜት በልምምድ ውስጥ ከወራት በኋላ መጽሐፍ መንገድ ላይ የሚሸጡ ሰዎችን ሳይ በፊት ምንድነው መንገድ ዘጉብን ነበር በጣም ነው መጣላቸው የነበረው ለምን በሰላም የምንራመድ የነበረው ሜክሲኮ አካባቢ እንደዚህ ትሄዱና እነሱ የሆነውን ቦታ ሲይዙ ፊን ትላላችሁ በሆነች ቀጭን ቦታ እና ተሳቀቃላችሁ ምናምን የሆነ የማይጠቅም ነገር ደርድረው ስሜቴ እንደዛ ነበር በኋላ ራሴን ምን አገኘሁት ቆሜ ሳይ ብር የለኝም እኮ ግን ማየት ደስ አለኝና አይቼሳል እንዴ ያነበብኩ ነው እንዴ የሚል ስሜት ተሰማኝ ከዛ አንዳንድ ጊዜ ቆሜ ሳይ ደግሞ የሆነ መጽሐፍ ኢንትረስት ያደረገኝና አውጥቼ ገዛ ባይዘው ያኔ መጽሐፍ 15 ብር ነበር 15 ብር ላጣርጊ አስበን ነው የምናወጣው 15 ብር አሁን 15 ብር ለስንት ቀን መኖሪያ ምን ይሆናል ይስተጓጎላል ከዛ 20 ብር ስቲል ያኔ የገዛዋቸው መጽሐፎች አሁንም ማንባቸዋል እና እንደሱ ያደረኩ መግዛት ጀመርኩ ከዛ ቤት አልፎ እንደዚህ ፕሮግራሚንግ ከሰራው በኋላ እስቲ ያንን መጽሐፍ ሊው ያንዱ መጽሐፍ አይና አንድ ፔጅ ሁለት ፔጅ አነባለሁ ምን አልፋችሁ ከ6 እስከ 9 ወር ባለው ጊዜ ውስጥ እስከ ዛሬ ድረስ እንደው መጽሐፍ ሳያነቡ መጽሐፍ ሳይዙ የሆነ ሰው ሲጠብቁም ሳያዩ ሳያነቡ መዋል ማደር የሆነ ሽታ የሚፈጠር ይመስለኛል ውስጥ የሆነ ቱቦ እንዴት ነው ተዘግቶ በጣም ሲከርብ ለምሳላችሁ የሰው ልጅ እንደማያነብ የምታውቁት አፉን ሲከፍት ወይ ሐሜት ወይ ኮምፕሌን ካወራ በቃ ያነብም ይሰው ባይዘው ሐሜትና ኮምፕሌን የእንትን ምትኮች ናቸው ያለማንበብ ምትኮች ለምን መጮህ አለብና እንደምንም አለማወቅ ጥሩ አይደለም እና አስተሳሰብ ማለት ከሁሉም ነገር ምን መጠበቅ ነው መልካም በጎ ነገር ቀላል ይሆናል መልካም ይሆናል በጎ ይሆናል ነገር ሁሉ ለበጎ ነው በጎ ውጤትን የመጠበቅ የሐሳብ ልምምድ መጥፎ የለም ይያልኩኝ አይደለም መጥፎን ከጠበቀው ምን ታገኛለህ መጥፎ ታገኛለህ ጥሩን ከጠበቅ ጥሩታ እንዴት ነው የሚሆነው ለምሳሌ አንድ ሰው መጥፎ ቢጠብቅ አንድ ጊዜ አንድ መጽሐፍ የዴል ካርኒጌን መጽሐፍ አንብቡት how to win friends and influence people እና how to stop worry and start living የሚሉ መጽሐፎች አሉት በጣም ምርጥ መጽሐፍ በሱ ነው የጀመርኩት ምን ይላል ስለ ቀና አስተሳሰብ ሲያወራ አንድ ልጅ እና አንድ ትልቅ ሰውዬ ጎረቤታሞች ነበሩ ይሄ ትልቅ ሰው በእድሜው ማለት ነው ትልቅ ጋራጅ ነገር አለውና ጋራጅ ውስጥ ቴክኒካል ነገሮች ይሰራል እዛው ልጁ ከጎረቤት ያለው ትንሽ ልጅ ኳስ ሲጫወት ይቆይና ሁሉ ጊዜ መጥቶ ከሰውየው ጋር አውርቶ ይሄዳል ሰውየውም ደስ ይለዋል ልጁንም ይወደዋል ልጁም ሰውየው ብዙ ታሪኮችን ስለሚያወራው ደስ ይለዋል ከዛ ልጁም በጣም የሚወደው ይህ ሰው አንድ ቀን የሚሰራበት አንድ መሳሪያ መዶሻ ነገር ይጠፋበታል ሲጠፋበት ጋራጅ ውስጥ ይፈልጋል ሲፈልገው ያጣል እንዴ ብሎ ደግሞ እያንዳንዱ ነገር ያገላበጠ መፈለግ ይጀምራል ሲፈልግ ያጣዋል ልክ ሲያጣው የት ሄደ ብሎ ሲጠይቅ ትላንትና ሰርቶበት ነበር ዛሬ የለም ታዲያ እዚህ ጋራጅ የሚገባው ማን ነው ሲል ብቻውን ነው የሚኖረው እዛ ጋራጅ የሚገባው ሌላ ሰው ማን ነው ያ ህፃን ልጅ ነው ትንሽ ልጅ ነው እሱ ወስዶት ሊሆን ይችላል የሚል ምን ገባ ጭንቅላት ውስጥ ሐሳብ ይውላችሁ ሰነፍረኛ ከሩቅ ይመልሳል የሚል አባባል አለ ሐሳብ የጥርጣሬ ሐሳብ በጭንቅላታችሁ ውስጥ ሲገባ ካስተናገዳችሁት ነገ ስጋ ለብሶ ቆሞ ነው የምታዩት በህይወታችሁ ውስጥ ተገልጦ ነው የምታዩት እውነት ስለሆነ አይደለም ነገር ግን ያንን ሐሳብ አሰበ እውነትም ሎጂካል ማይንድ ህሊና የተሰጠን ለማመዛዘናል ሲያመዛዘን ማንንም አይገባ የገባው ማን ነው ያ ልጅና እሱ ነው እሱ የራሱን ዕቃ ጠፍቶበታል ስለዚህ የወሰደው ያ ልጅ ነው ከዚህ በኋላ ሲመጣ እከታተለዋለሁ ብሎ እየሰራ ልጁ እንደተለመደው ይመጣል ሲመጣ ልጁ ቃስ ብሎ የሚራመደው እንደዚህ ቃስ ብሎ እና ይህ ሰው ሲያየው ሾከክ ብሎ መጣ እንደሰረቀኝ ያስታውቃል አረማመዱ ከዛ ቃስ ብሎ መጣ አጠገቡ ቆመ ከዛ በኋላ ቃስ ብሎ ከስራው ቀና ሲል ሰላም አደርክ አለው ልጁ ማለት ነው ሲለው ደህና አደርክ ብሎት አሁንም በጥንቃቄ እና የልጁን አይን ሲያየው እየሰራ ልጁ አይኑ ይቀላውጣል
የተለያየ ቦታ ምን ያደርጋል? ያማትራል። ደግሞ ሌላ ዕቃ ሊወስድ ነው ማለት ነው። ስለዚህ በጥንቃቄ ጠብቀዋለሁ። ከዛ እየሰራ እንደ ድሮ እያወሩ ልጁም እያወራ ይቆዩና ከዛ አይኑን ያያየው ማለት ነው ይሄ ሰው ትልቁ ሰው እየሰራ ይቆያል። መጨረሻ ላይ ልጁ ቻው ብሎት ይወጣል። ስነቃበት አንድም ዕቃ ሳይወስድ ወጣ። በእንደዚህ አይነት 1 ቀን 2 ቀን 3 ቀን ቆየ። ከዛ በኋላ 4ኛው ቀን ላይ አንድ እንትኑን መቀየር ያስፈልገውና ጋራዡን ማለት ነው አንድ ትልቅ የእንትን ቦክስ አለው የዕቃ ማስቀመጫ ቦክስ። ከዛ እሱን እንደምንም ብሎ ጎትቶ ሌላ ጥግ ሲያደርግ በግርግዳውና በዚህ እንትን መካከል እንትኑ ገብቶ እቺ ማዶሻዋ ቀጭን ቦታ ገብታ እሱን ያገኘዋል። ከዛ በኋላ ልጁን ሲያየው ልጁም በዛ ቀን መጣ። ሲመጣ ልጁ አሁንም እንዴት ነው የሚመጣው? ቃስ ብሎ ነው። ለካ ይሄ ልጅ ስራ እንዳይረብሸው ብሎ ቃስ ብሎ ነው የሚገባው ሁሉ ጊዜ ሰውየው እንዳይረብሸው። ከዛ ሁሉ ጊዜ መጥቶ ደግሞ ይቆምና ሰውየው ስራ እስኪጨርስ እንዳይረብሸው ዲስተርብ እንዳያደርግ ብሎ ሌላ ቦታ ያያየ እንትን ይሄን ሁሉ አስተዋለ። ከዛ በኋላ ስራውን ጨርሶ ቀና ብሎ ሰላም ሲለው ልጁ ሰላም ብሎት ከዛ ነው ማውራት የሚጀምረው። ሲጨርስም ቃስ ብሎ ነው የሚወጣው። አንድ አይነት ልጅ ሁለት አይነት እንትን አስተሳሰብ። ስንቶቻችሁ ጓደኞቻችሁን ከጠረጠራችሁ በኋላ ጥርጣሬያችሁን ስጋ ለብሶ አይታችሁ? ስንቶቻችሁ ጓደኞቻችሁን ካመናችኋቸው በኋላ እምነታችሁን ስጋ ለብሶ አይታችኋል? ስንቶቻችሁ ህይወታችሁን ሰው ብቻ አይደለም ህይወታችሁን እንዲህ ነው ብላችሁ ከጠረጠራችሁ በኋላ ለምሳሌ እኔ ሰው አይወጣልኝም ብላችሁ ከጠረጠራችሁ በኋላ እንዳለ ሰው የሚባል 7 ቢሊዮን ሰው ሳይወጣላችሁ ቀርቶ ያውቃል? ስንቶቻችሁ እኔኮ ግንባር ያለኝ እኔኮ ውስጥ እግሬን የተሳምኩ ነኝ ብላችሁ በሄዳችሁበት ሁሉ በበረከት የተትረፈረፈ ሆኖላችኋል? ሰው ያንደበቱን ፍሬ ይጠግባል። ትጽፉት ያንደበቱን ፍሬ ከጠገበ ሆን ብዬ በምርጫዬ ምን መናገር ለእናንተ ምን ትሉታላችሁ? ሰው ያንደበቱን ፍሬ ይጠግባል ከተባለ በአንደበታችሁ ደጋግማችሁ ምን አይነት ፍሬ እያፈራችሁ ነው? ስለዚህ ቀላል ይሆናል፣ መልካም ይሆናል፣ ነገ በጎ ይሆናል፣ ይለወጣል፣ ያልፍልኛል፣ ይገባኛል፣ መልካም ነው፣ በፍቅር መኖር ይገባኛል። ስለዚህ ግራቲቲዩድ ምስጋና እኮ ነው ቀና ሐሳብ ማለት እንዴ። አመስግኑ ማለት ምን ማለት ነው እንዴ? ያለህን ቀና ነገር ቁጠር አይደለም 7 ጓደኛ ከርቷል፣ 2 ቀርቷል። ስለ ሁለቱ አመስግን። ለምን የከዱ ሰዎች ቢያንስ እስከ ከዱ ድረስ ነው የጎዱ። ከዛ በላይ ነፍስን አልወሰዱ። ዋው አይደል? አንድ ሰው ለምሳሌ 1000 ብር ቢከዳችሁ 10000 ብር ቢከዳችሁ 100000 ብር ቢከዳችሁ 110,000 አልከዳኝም ዋው ከዛ ወዲያ ያለውን ብር ሴፍ ተደረገልኝ ተመስገን። ቀና አስተሳሰብ እንደዚህ አስፈላጊ ከሆነ 98 ላይ እኔ ያገኘሁት ይህ ቀና አስተሳሰብ ለራሴ የምፈልጋቸውን ነገሮች እንዳስብ እንዳምንም ረዳኝ። ተመስገን። እንደዚህ ማድረግ በመለወጥ ያለብኝ መጽሐፍ ማንበብ ከ6 እስከ 9 ወር ታሪክ ሆኖ ሲቀየር ሌሎችንም ነገሮች እንደዚህ እንዲያደርግ እና አስተሳሰብ ሲባል አንደኛው ኢትዮጵያውያን ላይ መቀየር ያለበት ለገቢ ለቢዝነስ ያለን አስተሳሰብ መልካም ቀና በጎ መሆን አለበት። አንደኛ እኔ ሲስተም መገንባት እችላለሁ የሚል አስተሳሰብ እችላለሁ፣ ነገር ግን አላውቅም አይደል? መጀመሪያ ላይ እናውቃለን እንዴ? አላውቅም መጀመሪያ ላይ አለማወቅን አውቆ ግን ሳያውቁ መኖር እሱ ነው ትልቁ ኃጢአት። ከዛ ምን መሆን አለበት? አላውቅም ላንብብ፣ ላጥና፣ ልማር፣ ልጠይቅ ይባላል አይደል? በመጠየቅ ይታወቃል። አዎ በማንበብ ይታወቃል፣ በመማር ይታወቃል፣ ልምድ በመገንባት ይታወቃል። ስለዚህ በእንደዚህ አይነት ቢውልድ ማድረግ እንችላለን። ፖዚቲቭ ቲንኪንግ የሚለው ያኔ ነው እንግዲህ ስማር ያወቅኩት መሐከል በህይወቴ ላይ ለውጥ ያመጣልኝ ሲስተም መዘርጋት የሚለውን ሐሳብ አገኘው ማለት ነው። ይህም ሲሆን ምን ይሆናል? የተለያየ ሲስተም እየዘረጋው ሲሄድ የመጀመሪያው የጠቀመኝ ነገር ለመዘርጋት እችላለሁ የሚለው ስሜት ነው። ቀና አስተሳሰብ የሚል ፖዚቲቭ አፍርሜሽን ያልኳችሁ ስልጠና ማለት ነው። ዛሬም እናንተ እንወስዳችሁ በህይወታችሁ መቀየር የምትፈልጓቸውን ነገሮች
በየቀኑ በሐሳባችሁ እያያችሁ በየቀኑ እየደጋገማችሁ ኤክስፒሪየንስ ብታደርጉት። ኤክስፒሪየንስ በውስጥ ይደረጋል አይደል? በውስጥ አንዳንድ ጊዜ ቁጭ ብላችሁ ደንግጣችሁ ታውቃላችሁ? አታውቁ? ታውቃላችሁ? የሆነ ሐሳብ አስባችሁ ደንግጣችሁ አታውቁም? ፈርታችሁም ታውቃላችሁ? ደስ ብሏችሁም ያውቃል? የሆነ ሚሞሪ አስበን ወደ ኋላ ሄደን ምንን አስበን? ሚሞሪን አስበን አንድ የሚያስደስት ሚሞሪ ወይንም ወደፊት የሆነ ነገር ፎርካስት አድርገን እንደዚህ እንዳይመጣብኝ ብለን ሰግተን ፈርተን እናውቃለን። ይሄ እንዳለ ሐሳብ ነው። ሐሳብ በጭንቅላት ውስጥ ሲመላለስ አሉታዊ ሐሳብን ዝም ካልነው በኋላ ምን ይሆናል? ስሜት ይሆናል። ስሜት ደግሞ ውሳኔያችን ላይ ተጽዕኖ ይፈጥራል፣ ተግባራችን ላይ ተጽዕኖ ይፈጥራል። ውጤታችንም በተግባራችን አይነት ይሆናል ማለት ነው። ስለዚህ የተግባርም የስሜትም ሩት ወይም ስሩ ምንድነው? ሐሳብ ነው። ሐሳብን በመቀየር ምኑ ይቀየራል? ስሜቱ ይቀየራል። ከዛ ተግባሩ ይቀየራል። ከዛ ውጤቱ ይቀየራል። በዚህ ጋር እንሄድ የነበረውን በዚህ ጋር ለመሄድ እኔና እናንተ በፈቃድ ሺፍት የምናደርገው ምናችንን ነው? ሐሳባችንን። 98 ላይ ስልጠና 3 እኔም ይቻላል ብቻ ብዬ የነበረውን ነገር ምን እፈልጋለሁ የሚለውን ቀና ሐሳብ፣ የምፈልገውን ቤት፣ የምፈልገውን መኪና፣ የምፈልገውን ድርጅት፣ የምፈልገውን ቤተሰብ፣ የምፈልገውን መጎብኘት የምፈልገውን ቦታ፣ ለሰዎች ምን ማበርከት እንደምፈልግ የሚለውን ሊስት አድርጌ የሚያስቻልኩ ተራ በተራ ቲክ 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 እያደረኩ አቺቭ ለማድረግ መጀመሪያ በሐሳብ ነው የተቀበልኩት። አንድ ቀን ተቀብሎ ሁሌ ያለ መቀበል ሳይሆን ተቀብሎ ሁሉ ጊዜ በዛ ሐሳብ ውስጥ መቆየት እና ሐሳብ የምንለው እሱ ነው። ታዲያ ኔጌቲቭ ቲንኪንግስ ምንድነው? እሱንም ማየት አለብን። ምክንያቱም ጉዳት የሚያመጣብን እሱ ስለሆነ። ኔጌቲቭ ቲንኪንግ የህሊና ሁኔታ ነው ወይንም ደግሞ አመለካከት ነው። ሁሉ ጊዜ በልምድ ምን እናስባለን? መጥፎ ውጤትን ወይንም ደግሞ ለኔ የማይስማማ ውጤት ይሆናል ብለን እናስባለን። እወድቅ ይሆን? ይከዱኝ ይሆን? አይሳካልኝ ይሆን? ወይንስ አጣ ይሆን? ወይንም ደግሞ በሰው ፊት እዋረድ ይሆን? የሚሉ እነዚህን የተለያዩ ሐሳቦችን እያሰብን እየጠበቁ መኖር አሉታዊ አስተሳሰብ ይባላል። በህይወታችሁ ላይ በማወቅም ባለማወቅም ስለ ገንዘብ ምን አይነት አሉታዊ አስተሳሰብ አላችሁ? ስለ ጤና ምን አይነት አሉታዊ አስተሳሰብ አላችሁ? ስለ ሀገር ምን አይነት አሉታዊ አስተሳሰብ አላችሁ? ስለ ፍቅር ምን አይነት አሉታዊ አስተሳሰብ አላችሁ? ስለ ቤተሰብ፣ ስለ ማህበረሰብ፣ ስለ እምነት ወዘተርፈ አሉታዊ ሐሳብን በጭንቅላታችን አስተናግዶ ዘርን ማለት ነው። ዘር በጭንቅላት ውስጥ እንደ ልቡ እንዲንቀሳቀስ አድርጎ ያንን ዘር ችላ ስንለው ቀስ በቀስ ዘሩ ማብቀል ይጀምራል። ማብቀል ማለት ስሜት ማለት ነው፣ ፊሊንግ። ከዛ ተግባር ይሆናል ማለት ያቺ ያቆጠቆጠችው ነገር ትወጣና ግንድ፣ ዛፍ ምናምን ትሆናለች። መጨረሻ ላይ ውጤት ይሆናል። የአሉታዊ አስተሳሰብ ውጤት አሉታዊ ፍሬ። የአረም ዘር በዘር ያለ አረም በኋላ ምንድነው የሚሆነው? አረም አይደለም? የአረም ፍሬን ያፈራል። ልክ እንደዚሁ መልካም ውጤት የምንለው በህይወት መልካም ፍሬ የምንለው በህይወት ወይንም ፍላጎት፣ ግብ፣ ቀና ውጤት የምፈልገው የምንላቸው ነገሮች መጀመሪያ በዘር መልክ እኛ ጭንቅላት ውስጥ መቀመጥ አለበት። በዘር መልክ ለማስቀመጥ ማንም መቶ ቁጭ የሚያደርግልን የለም። በፈቃድ ቅድም ወንድሜ እዚህ ጋር ፈቃድ ብሏል አይደል? በፈቃድ ምንን እንይዛለን? አዎንታዊ ሐሳብን እንይዛለን። ይቻላል ሐሳብን የምንፈልገውን ውጤት በሐሳብ እንይዛለን። ደጋግመን የምናስብበት ዘዴ እንቀርጻለን። ከዛ እሱ ሲቆይ ምን ይሆናል? ሐሳቡ ስሜት ይሆናል። ስሜቱ የስሜቱ አይነት ተግባር ያስተገብረናል። ያ ደግሞ ውጤት ያመጣል። ይሄ በአንድ ቀን ይሆናል? አይሆንም። በአንድ ሳምንት ይሆናል? አይሆንም። በአንድ ወር ይሆናል? አይሆንም። በአመታት ግን ውጤት ያመጣል። ስለዚህ በህይወታችን ባለማወቅ አሉታዊ ሐሳቦችን እያሰብን ብዙ አሉታዊ ፍሬዎችን በህይወት አፍርተናል። ባለማወቅ አዎንታዊ ሐሳቦችን እያሰብን ብዙ አዎንታዊ ፍሬዎችን አፍርተናል። እንደዚሁ በማወቅም ባለማወቅም ይሁን አይሁን፣ አዎንታዊ ይሁን አሉታዊ ይሁን፣ ማወቅና አለማወቃችን ልዩነት አያመጣም። ልዩነት የሚያመጣው አሉታዊ ነው ወይንስ አዎንታዊ ነው የሚለው። አዎንታዊ ሐሳብን ለመያዝ ከአሉታዊ ሐሳብ መውጣት አለብን ማለት ነው።